የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው በዘፍጥረት ምዕራፍ 25 እና ምዕራፍ 26 ላይ ነው። የምናሰላስልበት ጥቅስ ደግሞ አሁን እግዚአብሔር ሰፊ ቦታ ሰጥቶናል፣ እኛም በምድር ላይ እንበዛለን ሲል ረሆቦት ብሎ ጠራው የሚለውን ይሆናል። ዘፍጥረት 26-22 ይህን የተናገረው ይስሐቅ በረሃብ ምክንያት ተሰዶ በሄደበት በፍልስጤማውያን ምድር ዘሩ እንደበዛ እግዚአብሔር እጆቹን ሥራ ባርኮለት 100 እጥፍ እንዳመረተ እናያለን። እጅግ ባለጠጋ እስኪሆንም ድረስ ሀብት በሀብት ላይ የተጨመረለት ሄደ። ይህ የይስሐቅ ልምምድ የእውነተኛ ስኬትና የንጹሕ ሀብት ምንጭ በእግዚአብሔር መታመንና ጠንክሮ መስራት እንደሆነ ያስተምረናል። ይስሐቅ ዘር ዘራ፣ እግዚአብሔር ደግሞ ባረከለት። እኛ ከኛ የሚጠበቀውን ሳናደርግ ይልቁንም በአቋራጭና በንጥቂያ የሰበሰብነውን ንብረት እግዚአብሔር እንዲባርክልን መጠበቅ ራስን ማሞኘት ነው። ታሪኩ ሲቀጥል ደግሞ የፍልስጤም ሰዎች ብዙ ሀብት ስለነበረው ተመቀኙት። የሚከተሉትንም 3 ዋና ጥቃቶች ሰነዘሩበት። አንደኛ፣ የአብርሃም አገልጋዮች የቆፈሯቸውን የውሃ ጉድጓዶች በሙሉ አፈር ሞልተው ደፈኗቸው። ሁለተኛ፣ ከኛ ይልቅ ኃያል ይሆናል፣ አገራችንንም ልቀቅልን በማለት ከሰፈራቸው አባረሩት። ሦስተኛ፣ ወደ ሌላ ሰፈር በመሄድ 2 ጊዜ የራሱ አገልጋዮች ቆፍረው ያወጧቸውን የውሃ ጉድጓዶች የእኛ ነው በማለት ወሰዱበት። ታዲያ በዚህ ሁሉ ውስጥ ይስሐቅ እልፍ እያለ በአምላኩ በረከት እልፍ እያገኘ ተጓዘ። በመጨረሻው ፍልስጤማውያን ተገዳድረው ሊያሸንፉት እንዳልቻሉ ባዩ ጊዜ ከእርሱ ጋር የሰላም ቃል ኪዳን ለማድረግ ተገደዱ። እንዲህም አሉ፣ አንተም ክፉ እንዳታደርግብን በመካከላችን ውል ይደረግ፣ አንተን እንደሆነ መቼም እግዚአብሔር ባርኮሃል አሉት። ይህ የይስሐቅ ልምምድ በውስጡ ከያዛቸው ብዙ ትምህርቶች የሚከተሉትን ልብ እንበል። አንደኛ፣ ትክክለኛ የሀብት ምንጭ በእግዚአብሔር ተማምኖ ጠንክሮ መስራት እንጂ የሌላውን የድካም ፍሬ መንጠቅ አይደለም። ሁለተኛ፣ ቅናት አፍራሽ ድርጊቶችን እንድንፈጽም የሚገፈትረን ክፉ መንፈስ ስለሆነ ልናስተናግደው ፈጽሞ አይገባም። ሦስተኛ፣ ሌሎች በቅናት ተነስተው ብዙ ክፉ ነገር ሲያደርጉብን ከእነርሱ ጋር ከመፋለም ወይም ተስፋ ከመቁረጥ ይልቅ እግዚአብሔርን በመታመን ወደፊት መገስገስ ጠቃሚ ምርጫ እንደሆነ ልናስተውል ያስፈልገናል። እንደዚሁም በአራተኛ ደረጃ ይቅርታ ወይም ይቅር ማለት ወደ በለጠ ክብር የሚያወጣጣን መሰላል እንደሆነ ከዚህ እንረዳለን። ይስሐቅ ብዙ በደል ከፈጸሙበት ከፍልስጤማውያን ጋር የሰላም ስምምነቱን ካደረገና ጠላቶቹን ድግስ ደግሶ አብልቶና አጠጥቶ ከሸኛቸው በኋላ ይላል፣ በዚያኑ ዕለት የይስሐቅ አገልጋዮች መጥተው ስለቆፈሩት የውሃ ጉድጓድ ነገሩት። ውሃ እኮ አገኘን አሉት ይላል። በእርግጥም የይስሐቅ የስኬቱ ሁሉ ዋነኛ ምስጢር ከእርሱ ጋር እግዚአብሔር መሆኑና እርሱም በአምላኩ መታመኑ ነበር። እንግዲያውስ እኛም እንዲህ ብለን እንጸልይ። አባት ሆይ፣ እኛም ዛሬ በተለያዩ ውጣ ውረዶች ውስጥ እያለፍን እንዳለ ታያለ። አንተን በመታመን ጉዞአችንን እንድንቀጥል እንጂ ተስፋ እንዳንቆርጥ በጸጋህ እርዳን። አሜን።